الحمد لله والصلاة والسلام على سيدنا رسول الله وعلى آله وصحبه ومن والاه وبعد السلام عليكم ورحمة الله تعالى وبركاته ተከታታዮቻችን ባለፈው ደርሳችን ላይ ያሳለፍነውና የደረስነው ምን ላይ የሚል ነበር ሰውየው ውዱ በሚያደርግበት ሰዓት ግዴታዎች አሉ ወደ 6 ግዴታዎች ከዛ ከ6 ግዴታዎች ምን ላይ ደርሰን ነበር አራተኛው ግዴታ ራስ ማበስ ነው ስለዚህ ራስ ማበስ ላይ ነበር የነበረው ሰውየው ከፊል ለፊቱ ጀምሮ ሁለት ጣቶችን አጋጥሞ ወደ ኋላ ይሄድ የሚለው ላይ ነበር የደረስነው ስለዚህ ባለ ኪታቡ ራሱን ይበስ ከፊል ለፊት ይጀምር ቃሉ በኋላ ምን ይላሉ فيذهب بيديه ሁለት እጆቹን ይወሰድ ኢላ ቀፋሁ ወዲ አንገቱ ወዲ ገተቴው ይወሰድ ገተቴ የሚባለው ይሄ ከኋላ ያለው ሰውነቱ ነው ወደዛ ሁለት እጆቹን ይወሰድ ثم يردهما ከዛ በኋላ እነዛን ሁለት እጆች ይመልሳቸው ኢለል መካን الذي ወደዛ ቦታ ይመልስ በዳ منه ከሱ ወደ ጀመረበት ቦታ የጀመረው ከየት ነው ከፊል ለፊቱ ነውና የጀመረው ወደ ፊል ለፊቱ ይመልስ يفعل ذلك ይሄንን አሁን ያነሳነው ወደ ኋላ መውሰድንም ወደ ፊል ለፊት ማምጣትንም 3 ጊዜ ይወሰድ ፊቱን ማጠብ 3 ጊዜ እጁን ማጠብ 3 ጊዜ ይወደድለታል እንዳልነው ሁሉ ማበስም እንደዚሁ 3 ጊዜ ይወደድለታል ማለት ነው وقد ورد انه صلى الله عليه وسلم توضأ فمسح برأسه 3 ነብያችን አለይሂ ሰላቱ ወሰለም ውዱእ አደረጉ ከዛ ጸጉራቸውን አበሱ 3 ጊዜ ጸጉራቸውን አበሱ የሚል መጥቷል ኢማሙ አቡ ዳውድ ሱነናቸው ላይ ዘግበውታል وقال ابن الصلاح والنووي እነ ኢብኑ ሰላህ እነ ኢማሙ ነወዊ ኢስናዱ ጀይድ ነው በጣም ጥሩ ነው 3 ጊዜ ጸጉር መታበስ አለበት ነብያችን 3 ጊዜ ጸጉራቸውን አብሰዋል በማለት የመጣው ሐዲስ ሰነዱ ሰንሰለቱ በጣም ጠንካራ ነው ጥሩ ነው ብለዋል هذا اذا كان له شعر ينقلب ወደ ኋላ ሲወስድ የሚደለስ ወደ ፊት ለፊት እጁን ሲያመጣ የሚመለስ ጸጉር ካለው ነው فيكون الذهاب والرد مسحه واحده ወደ ኋላ ወስዶ ወደ ፊት ለፊት ማንጣቱ አንድ ተብሎ ነው የሚቆጠርለት ሊአደም ተማሚል መስሐቲ بالذهب ወደ ኋላ በመሰዱ ብቻ ወደ ፊት ማምጣቱ ካልተገኘ ማበስ የሚባለው ነገር ስለማይሟላ ማለት ነው ወይለም يكون له شعر ينقلب የሚመለስ የሆነ ጸጉር ከሌለው فلا حاجه الى الرد المذكور ወደ ፊት ለፊቱ ማምጣት አለበት የምንለው ነገር አያስፈልግም ማለት ነው ይሄንንም መልሉን ነው فإن كان المتوضئ وضوء አድራጊው ሰውዬ ከሆነ አቅራአ መላጣ ከሆነ አላህ Subhanahu Wa Ta'ala የፈጠረው ያለ ጸጉር ነው ማለት ነው ወይም ጸጉሩን ተላይቶ ያልበቀለም ቢሆን ያው ነው አው ለም يكن አቅራአ ጸጉረ መላጣ አልነበረም لكنه ما نبت شعره ጸጉሩ አልበቀለም አው نبت شعره ወይም ጸጉሩ ነበር لكنه كان طويلا ረጅም ሆነ ማለት ነው ወደ ፊት ለፊት ስንመለስ እጃችንን መመለስ የማይችል በጣም ከመርዘሙ የተነሳ አው መድፉራ ወይም አጠር ያለ ቢሆንም የተሰራ ሆነ طويلا ومدفورا ይላሉ ከፊል ዑለማዎች ከፊሎቹ ግን አሁን ለተንዊዕ ነው ለተኺር ነው የተቀመጠችው ባትነሳም አው ያለችው ባትነሳም ጥሩ ነው ይላሉ ለምን ረጅም የሆነው ያልተሰራ ቢሆንም እጃችንን ስንመልስ ለመመለስ አስቸጋሪ ነው በጣም ረጅም ስለሆነ አጠር ያለ ከሆነ እጃችንን ስንመልስ ሊመለስ ይችል ነበር ግን የተሰራ ከሆነ መመለስ ስለማይቻል ሲፈቱ አይነቱ ሁለት ስለሆነ አው መድፉራ ያለውን አሁን እንዳለች ብንቀራ ጥሩ ነው አው መድፉራን ወይም የተሰራ ሆነ ማለት ነው አጠር ያለም ቢሆን ከተሰራ ስንመልስ ወደ ኋላ እጃችንን ስንወስድ የተደለሰው ስንመልስ ይደርስልናል የምንለው ነገር አይገኝልን ማለት ነው የተቆጣጠረ የተፈተለ ስለሆነ ማለት ነው ይሄ ከሆነ ለምን እንደብር ለሁረዱ ለሱ እጁን ወደ ፊት ለፊት መመለስ አይወደድለትም በጣም ረጅም የወረደ ሆኖ ሲመልስ እጁን ጸጉሩ ከኋላ የተደለሰው ወደ ኋላ ሲወስድ የተደለሰው ከስር የማይነካለት ከሆነ ማለት ነው አጠር ያለም ቢሆን የተሰራ ከሆነ ማለት ነው ወይም ደግሞ ጸጉሩ መላጣ ከሆነ ማለት ነው እንደዛ ከሆነ መመለሱ ምንም ፋይዳ የለውም ወደ ኋላ በመመለሱ ተዳርሶለታል 3 ጊዜ ማድረግ አለበት የምንለውን ብቻ በተደጋጋሚ ወደ ኋላ በመውሰድ እየወሰደ 3 ጊዜ ማድረግ ይጠበቅበታል እንጂ ማለት ነው فلو وضع وضوء የሚያደርገው ሰው የቢያኖር የዲሁ አልመብሉለተ በውሃ የተራሰች ሆነችውን እጁን ቢላ መድን ያለ ምንም መሳብ ወስዶ ራሱ ላይ ኖር ቢያደርገው بحيث ያማኖሩ በልክ በለ በሚረስ ልክ
ማይንጠሊቁ አለይሂ በሱ ላይ ኢስሙል መስሒ አበሰ የሚባል ስም ቀድር የሚርስበት የሆነን ቀድር የሚያርስ አድርጎ ኖር ቢያደርገው ወለው ባዕዶ ሸዕረቲን ያቺ የራሰችው ያን ጸጉር ከፊል እንኳ ብትሆን ለም ተኽሩጅ ያልወጣች የሆነችው ጸጉር ቢልመዲ በመሳብ አንሐድ ረእሲ ከራስ ድንበር ያልወጣችውን ያርሳል በሚባል ቀድር ከሆነ ያስቀመጠው ሚንጃሃቲ ኑዙሊሂ ከሚወርድበት አቅጣጫ ማን ነው በፊት ለፊት ያለውንም በፊት ለፊት ስበነው ከኋላ ያለውንም በኋላ በኩል ስበነው በቀኝ ያለውንም በቀኝ በኩል ስበነው ከድንበሩ ከሐዱ የማይወጣ የሆነን ጸጉር ያርሳል በሚባል ቀድር ያስቀመጠ ከሆነ አውቀጦረ ወይም ውሃን ከላይ አንጠበጠበ ሰውየው ወለም የሲል ወኢለም የሲል ባይፈስ እንኳ ወደ ቀኝም ወደ ግራም ወደ ፊት ወደ ኋላ ባይፈስም የተንጠበጠበው ውሃ እዛው ቢቀርም አውቀሰለሁ ወይም ጸጉሩን አጠበ በዛ አይነት ሁሉ መልኩ ሰውየው ቢጠቀም ከፋ አሁን የተነሳ ሁሉ በአጠቃላይ ማበስ በሚባለው ዙሪያ ሁሉ አብቃቂ ነው ይሆነዋል ለሰውየው ማለት ነው። ፈኢን ሸቀ ባይፈልግ ሰውየው ሙተወዲኡ ሰውየ ነዝዓ ኢማመቲሂ ጥምጣሙን ማንሳት ፈኢን ሸቀ ቢቸግር ነዝዑ አማመቲሂ ጥምጣሙን ማውረድ ቢቸግር ማለት አለፈታለ ምናምን ማለትም ባይሆን ሰውየው ባይፈልግ ማለት ነው። ጥምጣሙን ማውረድ እንግዲህ አማማና ኢማማ ዑለማዎች የተወሰነ ተፍሲል ያደርጉለታል። አማማ ከሆነ ራሱ ላይ ላለው ነው። ዑማማም ከሆነ ራሱ ላይ ላለው ነው። ኢማማ ከሆነ ግን የተቀመጠ ነው፣ ተፈቶ የተቀመጠው ነው ጥምጣሙ ራሱ ላይ ያልጠመጠመው ማለት ነው። ያው ዙሮ ዙሮ ግን ኢማማ የሚባለው ስም ሸይኡን ጨርቅ ነው። ዩለፉ አለ ረእሲ ራስ ላይ የሚጠቀለል የሆነ የሚጠመጠም የሆነ ጨርቅ ነው ኢማማ ብሎ ማለት። ዝም ብሎ ከላይ እንደ ጉፍታ ማጥለቃችን አይደለም። ሱናው አንድ ለያ ሁለት ለያ አንድ ጥምጥም ሁለት ጥምጥም መሆን አለበት ቢያንስ ነውና ሸርዑ የሚለው ራስ ላይ ዝም ብሎ እንደ ጉፍታ ማስቀመጥ ኢማማ ያስብለው ሸይኡን ዩለፉ አለ ረእስ ስለሆነ ማለት ነው። እና ዙሮ ዙሮ ሰውየው ራሱ ላይ ያለውን ነገር ማንሳት ካልፈለገ ጥምጣሚውን ኮፍያ ከመላ አለይሃ በሷ ላይ ይሙላ ማበሱን በሷ ላይ ያድርገው። ባይሆን በሷ ላይ የሚያደርገው ባዕድ መስሒ ማ የጅብ ግዴታ የሚሆንበትን ቅድም ነብያችን ናሲያቸውን ቅጣቸውን አብሰዋል እንዳለው ከስር ካስነካ በኋላ ከውስጥ ገባ ብሎ በጥምጣሙ በኮፍያው ገባ ብሎ ካስነካ በኋላ ከጥምጣሙ ከኮፍያው በላይ ሙሉ ሱናውን ከዛ ላይ ከላይሱ ላይ ያሟላው። ሱመ የምሰሁ ኡዙነይሂ ከዛ በኋላ ሁለት ጆሮዎችን ይበስ ዟሂረን ወባጢና ውስጡንም ላዩንም ቢማኢን ጀዲድን በአዲስ ውሃ ማበሱ ይወደድለታል። የምሰሁ ኡዙነይሂ ሁለት ጆሮቹንም ዟሂረን ወባጢና ዟሂር የሚባለው ይሄ ከጀርባ በኩል ያለው ነው። ባጢን የሚባለው ከዚህ በኩል ያለው ነው። ስለዚህ አሁን ዟሂር የሚመስልልኝ የምናየው አሁን ያው ነው የምናየው ይሄንን ነው ዟሂር የምንለው። ግን ሰውየው በሚወለድበት ሰዓት እንዴት ታጥፎ ይሄ ዟሂር ሆኖ ስለሆነ የሚወለደው ዟሂር የሚባለው ጀርባው ነው። ያንንም ይሁን ባጢኑንም ይሁንን ማበስ ይወደድለታል። በምን አይነት መልኩ ይበስ ሰውየው? አንደኛ ያው በአዲስ ውሃ መሆን አለበት። ላ ቢበለሊ መስሒ ረእሲ ለራሱ ባራሰው ሳይሆን እንደገና አዲስ ውሃ ይዞ መሆን አለበት። ወደሊሉ ዛሊከ የዚህ ማስረጃው አንደኛ ነብያችን አለይሂ ሰላቱ ወሰላም መከተል ነው። ነብያችን ያደርጉት ነበር በአዲስ ውሃ ማለት ረዋሁል በይሃቂ ወልሐኪም ኢማሙል ሐኪም ከዘገቡ በኋላ ወሰሐሐሁ ሐዲሱን ሰሂህ ነው ብለውታል። ወሱና አየኩነ አልመስሑል መዝኩር ይሄ የተነሳ የተፈለገ የሆነው ማበስ መሆኑ ይወደዳል። ሰላሰን ሶስት ጊዜ መሆኑ ይወደዳል። ዛሂሩንም ባጢኑንም ሲያበስ ማለት ነው። ሱመ ባዕድ ፈራቂ ሚመስል ኡዙነይን ጆሮውን ዛሂሩንም ባጢኑን ታበሰ በኋላ የምሰሁ ሽማኸይሂ ታምቡሮቹን ይበስ ሰውየው ሰላሰን እነሱንም ቢሆን ሶስት ጊዜ ፈዩድኺሉ ሰውየው ሙተወዲኡ ውዱእ አድራጊው ሰውዬ ያስገባ ኺንሺረይሂ ሁለት ትንሽ ጣቶቹን ያስገባ ፊሂማ በሁለት ታምቡሮቹ ጫፍ ጫፋቸውን የጣቱን ጫፍ ጫፎች ያስገባ። አይ ፊ ሽማኸይኒ ወሀዚህ ሱና ይቺ ሱና ሁለት የትናንሽ ጣቶቹን ጫፍ ጫፎች ማስገባቱ ፊ ሽማኸይሂ ሱነቱ ሙስተቂላ ራሱን የቻለ ሱና ነው። ሁለቱ ጆሮዎቹን ከማበሱ ጋር የማይካተት የሆነ ማለት ነው። ዛሂራቸውንም ባጢናቸውንም ጆሮውን ይበሳል ነው ጋር የማይካተት የሆነ ማለት ነው። ከዛ መጨረሻ ላይ መጨረሻ የምንለው ይሄንን የሚተጣጠፈውን እንደዚህ አድርጎ ካበሰ በኋላ ዩልሲቁ ከፈይሂ ሁለት መዳፎቹን እንደዚህ አድርጎ ጫን ይበለው ያላጥፈው። ወሁማ መብሉለታን የተራሱ ሆነው
ቢልኡዙነይን በሁለት ጆሮቹ ያላጠፈ ፈቀድ ደኸለ መሱ ሺማኸይ ፊ ከይፊየቲ መሲል ኡዙነይን የሁለት አንቡሮቹ ማበስ ፊ ከይፊየቲ መሲል ኡዙነይን ሁለት ጆሮቹን ማበስ ከይፊያ ላይ እዛ ሁኔታ ላይ ገብቷል። ከይፊያው አንድ አይነት ነው ማለት ነው። ፈላ ሐጀተ ኢላ ኢፍራዲሂማ አመሲል ኡዙነይን ثم يغسل رجليه ከዛ በኋላ በዚህ አይነት መልኩ ጆሮቹን አብሶ ከጨረሰ በኋላ ራሱን ካበሰ በኋላ ነው ጆሮቹን ወደ ማበስ የመጣው። ثم يغسل رجليه مع كعبيه ثلاثة ሁለት እግሮቹን ቁርጭምጭምቶቹን ጠብቆ ሶስት ጊዜ ማጠብ አለበት። አንድ ጊዜ ውሃ ያደርጋል ያሻል፣ መልሶ ውሃ ያደርጋል ያሻል። በዚህ አይነት መልኩ ሶስት ጊዜ ማጠብ ይወደድለታል። አንድ ጊዜ ዋጅብ ነው። ወደሊሉ ውጁብ ገስሊ ሪጅለይን መዐል ከዕበይን ቁርጭምጭሚቶቹን ጨምሮ ሁለት እግሮችን የማጠብ ግዴታነት ምን ማመላከቻ አለው ምን ጠቋሚ ያለው ተብሎ ይባል። ቀውሉሁ ተዓላ ወአርጁለኩም ኢለል ከዕበይን እግራችሁን ምጠቡ ቁርጭምጭሚታችሁ ጋር የሚለው የቁርአን ማስረጃ አለን። ሁለተኛም ነብያችንን አለይሂ ሰላቱ ወሰላም መከተል አለበት። ነብያችንን እንዲያደረጉት ኢማሙ ሙስሊም ያስቀመጡት ሐዲስ አለ ማለት ነው። ፈለው ሸከ ፊ ተስሊቲ ዑድዊን ሰውየው ክፍለ አካሉን በሚያጥብበት አካል ይሁን በሚያብሰውም አካል ይሁን ሶስት አላደረኩም እንዴ የሚል ጥርጣሬ ካደረበት አኸዘ ቢልአቀሊ ጥቂቱን ያዘ። እንግዲህ ሁለት ነው ብሎ ሶስት ያርግ አንድ ነው ካለ ሁለተኛና ሶስተኛውን ለመጨመር ከፈለገ ይጨምር ማለት ነው። ምን ማድረግ አለበት? ፈዩ ከሚሉ ሰላሳ ሶስት ጊዜ መሙላት አለበት። ሶስት ጊዜ ይሙላ ሁሉንም ክፍለ አካል። ቀኝ እጅም ሶስት ስለተደረገ ግራ እጅ ይቀራል አይባልም። ግራ እጅም ቀኝ እጅም ግራ እግርም ቀኝ እግርም ሶስት መሆን አለበት። ፊትንም ሲያጥብ ሶስት መሆን አለበት። ራሱንም ሲያብስ ሶስት መሆን እንዳለበት የተጠናከረ የሆነ ሐዲስ አሳልፈናል። ሰላተን የቂና በእርግጠኝነት ሶስት ይሙላው። አይ ሰላተ መራቲን አላ ሰቢሊል የቂን በእርግጠኝነት ደረጃ ሶስት ያደርገው። ይህንን ካደረገ በኋላ ወዩቀዲመ ልዩምና ወሱና ዩቀዲመ ልዩምና ቀኝ እግሩን ሊያስቀድም ይወደዳል። ቀኝ እጁን ሊያስቀድም ይወደዳል። ሚየዲ ወሪድ ከእጁም ቢሆን ከእግሩም ቢሆን ቀኝ ማስቀደም ይወደዳል ተግራው። ነብያችንም አለይሂ ሰላቱ ወሰላም ክብር ላለው ነገር ሁሉ ቀኛቸውን ማስቀደም ይወዱ ነበረ። ውዱ ሲያደርጉም ይሁን ሲበሉም ይሁን ሲጠጡም ይሁን ሲሰጡም ይሁን ሲቀበሉም ሀታ ጫማቸውን ሲያጠልቁ ጸጉራቸውን ሲላጩ ሲያበጥሩ ቀኝን ማስቀደም ይወዱ ነበር። ይህንን ያው ሰፋ አድርገው ኢማሙ ቡኻሪ በሶሒሓቸው ዘግበውታል። ወረዋ አቡ ዳውድ ወገይሩሁ አን አቢ ሁረይረተ አነሁ ሰለላሁ ዐለይሂ ወሰለም ቃለ ኢዛ ተወደእቱም ፈብደኡ ቢመያሚኒኩም ነብያችን ውዱእ ያደረጋችሁ ጊዜና በቀኛችሁ ጀምሩ ብለዋል። ስለዚህ አንድ ክፍለ አካል ላይ ከደረሰ ሰውየው ግራውን መጀመሪያ አስቀድሞ ቀጥሎ ወደ ቀኙ ቢሄድ ሱናነትን አጥፍቷል አጥቷል እንጂ ሰውየው ይበቃል ለምን አለ ተብሎ ይባል። ይሄ አላ ሰቢሊል ሱንያ ነው። ወተርጂሉ ተስሪሁ ሸዕሪ ጸጉርን ማበጠር ነው። ስለዚህ በተረጁላቸውም ቢሆን ነብያችን ቀኛቸው ማስቀደም ይወዱ ነበር ብለው ስላነሱ ነው ወተርጂሉ ተስሪሁ ሸዕሪ ያሉትና ጸጉራቸውንም ሲያበጥሩ ቢሆን ተስተቀኝ በኩል ነበር የሚጀምሩት። ፈይን ቀደመ ልዩስራ አለል ዩምና ተቀኙ ግራውን ቢያስቀድም ኩሪሃ ይጠላል። በሱ ላይ የሚጠላ ስራ ሰርቷል። ነሱ አለይሂ ፊል ኢማሙ ሻፊዒ የሚባለው ኪታባቸው ላይ በዚህ ዙሪያ ገለጽ አድርገዋል። ከአንደበታቸው የወጣውን ቃል እዛ ላይ ማየት ይቻላል ማለት ነው። ላከፊን ከመዳፍ ሲቀር ወኸድን ተጉንጭም ሲቀር ወኡዙኒን ከጆሮዎቹም ሲቀር ማለት ነው። ጆሮዎቹን የቀኙን መጀመሪያ ካበሰ በኋላ ሁለተኛው ወደ ግራው ይሄድ። ጉንጩን መጀመሪያ ቀኙን ካጠበ በኋላ ቀጥሎ ወደ ግራው ይሄድ። መዳፉን መጀመሪያ ቀኙን ካጠበ በኋላ ወደ ግራው ይሄድ አንልም። እነዚህ ሁሉም በአንድ ጊዜ ነው የሚታጠቡት ማለት ነው። ፈዩጠሂሩሁማ ደፍዓተን በአንድ ጊዜ እነዚህን እስከሆነ እያንዳንዳቸው በአንድ ጊዜ ይጠበ። አይ ፈዩጠሂሩ ኩለ ዑድወይኒ ሚነል መዝኩራት ደፍዓተን ዋሂዳ ቀኝን ማስቀደሙ ተግራው አስቸጋሪ ነውና ማለት ነው። ወአዩጢለል ጉረተ ወይሶና አዩጢለል ጉረተ ቦቃውን ሊያስረዝም ይወደዳል። ቦቃ የሚባለው ግንባሩ ነው። ስለዚህ ግንባሩን ወዲያው መካከል ገባ ብሎ ማጠቡ ይወደድለታል። ቢአየቅሲለ ቦቃን ማስረዘም ብሎ ማለት ያጥብን ቢጤ ነውና ማአወጅሂ ተፊቱ ጋር ሚን ዑኑቂሂ ታንገቱ ያጥብን ቢጤ ነው። ዛኢደን አኒል ፈርዲ ተዋጅቡ ጨምር አድርጎ ተግንባሩም ተቅንጭላቱም ቢሆን እንደዚህ ሆኖ ማወጅሂ ተፊቱ ይጠብ ተራሱ ይጠብ ታንገቱ ይጠብ ገባ ገባ
እያለ የሚለው ቦቃ ማስረዘም የሚለው ነገር እነዚህን ያካተለ ማለት ነው። ወተህጂል ተህጂል የሚወደዳል። ተህጂል አሻሎችን ማስረዘም። አሻል የሚባለው ሁለት እጅና ሁለት እግር ነው። በእግሩ ጊዜ ወደ ባቱ ቃና ብሎ ከፍ ብሎ ይጠብ፣ በእጁ ጊዜና ወደ ጡንቻው ወይም ቦችሳ ወደ የሚባለው ወደ ላይ ከፍ ብሎ ይጠብ ማለት ነው። ቢአየር ሲለፈው ቀሚርፈቀሄ ተክርኖቹና ወከዕበሄ ተቁጥምጭምቶቹ በላይ ከፍ ብሎ ያጥብን ቢጤ ነውና። ወጋየቱሁ የተህጂል የአሻል ጋያው ድንበሩ ከሆነ እስቲዓቡል አዱዲ ሁለት እጆቹን በማጠብ ዙሪያ ከሆነ ጡንቻውን ማዳረስ ነው። ወሳቂ ወኩል ሳቅ እንደዚሁ ባቱን ሁሉ ማዳረስ ነው። እግሩን በሚያጥብበት ሰዓት ሊኸበሪ ሸይኸይን ኢነ ኡመቲ ዩዲዐውነ የውመል ቂያማ የቂያም ቀን ይጠራሉ የኔ ህዝቦች አሉ ነቢያችን ዓለይሂ ሰላቱ ወሰላም። ጉረን ሙሐጀሊን ግንባራቸው የሚያበራ አሻሎቻቸው የሚያበሩ ሆነው ሚን አታሪ ውዱእ ተውዱእ ዱካ ተውዱእ ፈለግ የተነሳ ፈመን ስተጣዐ ሚንኩም አን ዩጢለ ጉረተሁ ፈሊየፍዐል ከእናንተ ቦቃውን ማስረዘም የቻለ ሰው የፈለገ ሰው ያስረዝመው ይስራው፣ ያው ይህንን አጅር ያስገኛልና ማለት ነው። ይሄ ቡኻሪ ሙስሊምም ሁለታቸውም የዘገቡት ሀዲስ ነው። ወሀዲሱ ሙስሊም አንቱሙል ጉሩል ሙሐጀሉን የውመል ቂያማ ነቢያችን ዓለይሂ ሰላቱ ወሰላም እናንተ የቂያም ቀን ቦቃችሁ የሚያበራ አሻሎቻችሁ የሚያበሩ ናችሁ ብለዋል። ሚን ኢስባጊል ውዱእ ፈመን ስተጣዐ ሚንኩም ፈልዩጢል ጉረተሁ። ይሄ ኢማም ሙስሊም የተለዩበት ዘገባ ነው። 246 ሀዲስ ቁጥር ላይ እዛ ላይ ይገልጹታል። ወይንደቡ ተዋሊል አዕዷእ እነዚህን ክፍለ አካሎች ማከታተሉ ይወደዳል። የሰውየው ተፈጥሮው በጣም ሙቀት ሳይኖረው በጣም ቀዝቃዛ ሳይሆን የተስተካከለ ከሆነ የአገሩ አየር ንብረት የተስተካከለ በጣም ሞቃት በጣም ቀዝቃዛ ካልሆነ መካከለኛ አየር ላይ አለበት ቦታ ላይ ካለ ሰውየው መካከለኛ ሰውነት ይዞ ባለበት ሰዓት አንደኛው ክፍለ አካሉ ሳይደርቅ ወደ ሁለተኛው ክፍለ አካል መረማመዱ ይወደዳል ማለት ነው። ማከታተሉ ጥሩ ነው እንጂ ለዛ በአጋጣሚ ሰውየው ፊቱን አንዲ ቦታ ውዱእ ነይቶ አጥቦ ሌላ ቦታ ቀይሮ እጁን ቢያጥብ ከዛ ተነስቶ ሌላ ቦታ ቀይሮ እግሩን ቢያጥብ ውዱእ ይሆናል። ሱናነትን አጥቷል እንጂ ማለት ነው። እና ሱናው ተወዳጅነቱ የሚወደደው ክፍለ አካሎቹን በተከታታይ ማጠቡ ነው። ፈኢን ፈረቀ በአጋጣሚ የለያየ ቢሆን ሰውየው ወለው ጦዊለን ረጅም መነጣጠል እንኳ ቢሆን ክፍተት በመካከል ገብታ ቢኖር ሷሃ ቢገይሪ ተጅዲድ ንየቲን ኒያን ያለማደስ ይበቃለታል ውዱእን መቀጠል ማለት ነው። ወየቁሉ ባዕደ ፈራጊሂ ሰውየው ውዱእን ከጨረሰ በኋላ ይበል አሽሀዱ አን ላ ኢላሃ ኢለላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም የሚለውን ይበል። ወህደሁ ላ ሸሪከ ለህ ብቸኛ ሲሆን ለሱ ተጋሪ የሌለው ሲሆን ወአሽሀዱ አነ ሰይደና ሙሐመድን አብዱሁ ረሱሉህ የኛ አይነታ ሙሐመድ ተብለው የሚባሉት መልእክተኛው ናቸው ባሪያው ናቸው የሚለውን ይበል። ቀጥሎም አላሁመ ጀዐልኒ ሚነ ተዋቢን ወንጅለው ተመልሰው መመለሳቸውን ተተቀበልካቸው ሰዎች አድርገኝ። ወጀዐልኒ ሚነል ሙተጠሂሪን ሐቅን ተመጥላት ንጹህ የዟሂርም የባጢንም ቆሻሻ ከሌላቸው ሰዎች አድርገኝ። ወጀዐልኒ ሚን ዒባዲከ ሷሊሂን የአላህንም የጅንንም የመለይካንም የሰውንም ሐቅ ተሚጠብቁት ባሮች ጭምር አድርገኝ የሚለውን ይበል። ሱብሃነከ አላሁመ ጌታዬ ወይ ጥራት ተገባት ወቢሐምዲከ ተመመስገንህ ጋር አሽሀዱ አን ላ ኢላሃ ኢላ አንት ከአንተ በስተቀር ሌላ ጌታ እንደሌለ በውስጥ ያመንኩኝ እመሰክራለሁ። አስተግፊሩከ ወአቱቡ ኢለይክ ወደ አንተ እመለሳለሁ ምህረትህን እጠይቃለሁ። ወይም ወደ አንተ የተመለስኩኝ ሲሆን ምህረትህን እጠይቃለሁኝ የሚለውን ይበል። ውዱእን እንደጨረሰ ይሄም ማለት ይወደድለታል። ሊኸበሪ ሙስሊሚን መን ተወضአ ኢማሙ ሙስሊም በዘገቡት ሐዲስ ነቢያችን ዓለይሂ ሰላቱ ወሰላም ምን ብለዋል? መን ተወضአ ውዱእ ያደረገ ሰው ፈአሕሰነ ውዱአ ውዱእን ያሳመረ ثم ቃል ከዛ በኋላ አለ አሽሀዱ አን ላ ኢላሃ ኢለላህ ኢላ ቀውሊሂ ወረሱሊ እስካለው ድረስ አለ ፉቲሐት ለሁ አብዋቡል ጀነቲ ተማንያ የጀነት በሮች ስምንቱ የሚከፈቱለትና ከስምንቱ በሮች በፈለገው ደስ ባለው ይገባል ብለዋል ነቢያችን ዓለይሂ ሰላቱ ወሰላም። ሐዲሱን ኢማሙ ትርሚዚ ዘግበውታል። ወዛሬ ትርሚዚዩ ዓለይሂ ማባዕደሁ ኢለል ሙተጠሂሪን ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉህ እስከሚለው ድረስ ስለሆነ ከፊል ሙሐዲሶች የዘገቡት ከዛ በኋላ ያለውን ኢማሙ ትርሚዚ ጨምረዋል። ወረወል ሐኪም ኢማሙል ሐኪም አልባቂ ወሶሐሐሁ ወለፍዙሁ መን ተወضአ ثم ቃለ ሱብሓነከ አላሁመ ወቢሐምዲከ ላ ኢላሃ ኢላ አንተ ያለው እስከ መጨረሻው ድረስ ያለችውን ያለ የጀነት ስምንትን በሩ ተከፍቶለት በፈለገው ይገባል። ይሄ ዱዓ ራሱ
ከፊሎቹ 3 ጊዜ ቢደጋግመው በጣም የተወደደ ይሆናል። ከዛም በኋላ ኢና አንዘልናሁን መቅራቱ ይወደዳል ያሉ ዑለማዎች አሉ። ወሊልአዕዳኢ አድዕየቱን ለብልቶች ለክፍለ አካሎች ዱዓዎች አሉ። ዩቃሉ ዒንዲሃ ቱቃሉ ዒንዲሃ እዛች ክፍለ አካል ዘንድ የምትባል የሆነች ላአስለላሃ ታሪስ በኩል የተጠናከረ መረጃ የለውምና ትቸዋለሁኝ። እዚህ ላይ ማምጣትን ሰውየው ያው ቢለው ምንም የሚያመጣው ነገር የለም። ግን ይበል ብሎ በትእዛዝ መልኩ ለማስቀመጥ የተጠናከረ የሆነ የሐዲስ ማስረጃ የለውም ይላሉ። ከአየቁል እንደ ገሲል ወጅሂ ይበል ከተባለ ፊቱን በሚያጥብበት ሰዓት ምንድን ነው ማለት ያለበት? አላሁመ በይድ ወጅሂ ፊቴና አበራልኝ። የውመ ተብየዱ ውጁሁን ወተስወዱ ውጁህ የካህዲያኖች ፊት የሚጠቁርበት የአማኞች ፊት በሚቀላበት ቀን በቂያም ቀን ፊቴና አበራልኝ የሚለውን ይበል። ወይ እንደ ገሲል የዲል ዩምና ቀኝ እጁን በሚያጥብበት ሰዓት አላሁመ አዕጢኒ ኪታቢ ቢየሚኒ የሥራ መዝገቤን በቀኝ እጄ ስጠኝ። ወሐሲብኒ ሒሳበ የሲራ ቀላል የሆነ ምርመራ መርምረኝ ሊል። ወይ እንደ ገሲል የዲል ዩስራ ግራውን እጁ ሲያጥብ አላሁመ ላ ቱዕጢኒ ኪታቢ ቢሽማሊ በግራ እጄ አትስጠኝ። ወላ ሚን ወራኢ ዞህሪ ከጀርባ የኋላም አትስጠኝ። እንግዲህ ስራዬን የተስተካከል አድርገው ማለት ነው ማለት በአጠቃላይ። ወይ እንደ መሲል ረእሲ ራሱን በሚያበስበት ሰዓት አላሁመ ሐሪም ሻዕሪ ወበሸሪ ቆዳዬን የሚሆን ጸጉሬን እርም አድርግልኝ አለናር ከሳት ጠብቀኝ የሚለውን ሊል ማለት ነው። ወይ እንደ ገሲል ሪጅለይን ሁለት እግሮቹን ሲያጠብ አላሁመ ሰቢት ቀደሚ ዐለ ሲራጢል ሙስተቂም ቀጥተኛ በሆነችው ድልድይ ላይ ጫማዎችን አስበትልኝ። ያው እንግዲህ ጀሀነም ሊዘወትሩ የሚሆን የሥራቸውን ያክል ተቀተው ወደ ጀነት ሊመጡ የሚሆን ወደ ጀሀነም ከሚወርዱ ሰዎች በአጠቃላይ አታድርገኝ የሚለውን ዱዓ ሊል ይወደድለታል። ይበል ብለን በትእዛዝ መልኩ በግዴታነት መልኩ ያላስቀመጥ ነው የተጠናከረ መረጃ ስለሌለው ብለው ቢሉም ማለት ነው። ወኢነማ ካነት ሀዚህ ሱነን ለአሶለላህ ሊአነሁ ለም የጅእ ሚን ዛሊከ አን ነቢይ ሰለላሁ ዐለይሂ ወሰለም ይበል ይህንን ብለው ነብያችን በትእዛዝ መልኩ ያስቀመጡለት የሆነ ሐዲስ ስለሌለው ነው ለአሶለላህ የተባለው። ከማ ቃለ ነወዊ ፊል አዝካር ኢማሙ ነወዊ አዝካር የሚባለው ኪታብን የዚሁ ተንቂህ የሚባል ኪታብም ላይ ብለው እንዲያዙ አመ ራፊዕዩ ፈቃል ኢነሃ ቱሰኑ ኢማሙ ራፊዒ ተወደድ ያለች እቺ የሆኗን ዱዓ መቅራት ይላሉ። ሊአነሁ ወረደ ቢሃ አልአሰሩ አን ሰለፊ ሳሌህ ጥሩ ከሆኑ ጥሩ መስመር ከያዙ ከ300 ዓመተ ሂጅራ በስተፊት ካለፉ ዑለማዎች ተገይቷልና ተሰለፎቹ ተገይቷልና ይላሉ። እነዚህ ዱዓዎች ሊያመልጡት አይገባም፣ በብዙ የተደገፉ ናቸውና ዶኢፎች እንኳ ቢሆኑ ፈዷኢለል አዕማል ላይ በሐዲሰን ዶኢፍ መስራት ስለሚቻል ማለት ነው። እና ስለዚህ ማለት እንዳለብን እየገፋፉን ነው ማለት ነው። ወአድያቡሁ የውዱእ ስነ ስርዓቱ ከሆነ እስትቅባሉ ቂብላ በጣም የተተወ የተረሳ በሚባል መልኩ ያለ ሁኔታ አሁን እስትቅባል ቂብላ ውዱእ ላይ እስትቅባል ቂብላ ነው። ወደ ቂብላ ሰውየው መዞር አለበት ውዱእ በሚያደርግበት ሰዓት። ቂብላ የሚባለው ከአቅጣጫዎች ሁሉ በጣም የተከበረ አቅጣጫ ስለሆነ በተለይ ሰውየው ዒባዳ በሚያደርግበት ጊዜ ወደ እሷ ሊዞር ወደዚህ ወደ የተከበረ አቅጣጫ ሊዞር ይወደዳል። ወሚንሃ አላ የተከለመ ወላ የተከለም ላይነጋገርም እንደዚሁ ውዱእ እያደረገ አይነጋገር። ሊገይሪ ሐጀቲን ያለ ጉዳይ የሆነ ጉዳይ ካለው ቅራት የሚያቀራ ከሆነ ዚክር የሚዘክር ከሆነ ውዱእ እያደረገ ዚክር ቢል ችግር የለም። እንግዲያ የሚያጫውት ከሆነ እንግዲያ እያወራ ቢሆን ችግር የለውም እንጂ ምንም አላስፈላጊ ነገር ከሆነ ውዱእ እያደረገ ንግግር መነጋገሩ ተገቢ አይደለም። ወሚንሃ ወይብዳ እነዚህ ወሚንሃ ተሱና ጭምር ነው ታዲያው ከስነ ስርዓቱ ጭምር ነው። አነሁ እሱ የብደኡ ቢአዕላ ወጅሂሂ በፊቱ ከስተ ላይ መጀመሩ ሲያጠብ ከአዲያቡ ከስነ ስርዓቱ ጭምር ነው። ከስተቀኝ በኩል ጀምሮ ወደዚህ ቢመጣ ወይ ከስተግራ ጀምሮ ወደዚህ ቢመጣ ከታች ጀምሮ ወደ ላይ ቢሄድ ወይ ከመካከል ጀምሮ ወደታች አጥቦ እንደገና ከላይ ተነስቶ መካከል ቢያገናኝ ማጠብ የሚባለው ነገር ስለሚገኝ ውዱእ ይሆናል። ግን በላጩ አስሃሉ አመቹ ከላይ ጀምሮ ወደታች መምጣቱ ነውና ከላይ ወደታች መምጣቱ የውዱእ ስነ ስርዓት ነው። እንደዚሁም ወላ የልጢመሁ ፊቱንም ላይ መታ ቢልማኢ በውሃም ላይ መታ ጭርት ያመጣል። እንዲያውም የሆነ ችግር ያመጣበታል ተብሎ ይስተጋልና ፊቱን በውሃ ላይ መታም እንደዚሁ ከስነ ስርዓቱ ጭምር ነው። ፈኢን ሸባ ዐለይሂ ገይሩሁ ሰውየው ውዱእ በሚያደርግበት ጊዜ ሌላ ሰው ካደረገለት በዲአ ቢሚርፈቀይሂ ተቅልጥሙ ጀምሮ ወደ ጣቶቹ ይምጣ ይላል።
ይህንን የነ ኢማሙ ራፊዒ ሐሳብ ነው። እነ ኢማሙ ነወዊ ጀምሮ ብዙ አብዛኛዎቹ ዑለማዎች ይህንን አይደግፉትምና ضعيف ነው። ይሄ ሰውን ቢያደርግለት መጀመር ያለበት ከጣቱ ጀምሮ ወደ ክርኑ መንጣት ነው ያለበት። በእግሩም ጊዜ ከጣቱ ጀምሮ ወደ ቁርጭምጭምቱ ወደ ኋላ ነው መምጣት ያለበት እንጂ በቁርጭምጭምቱ ጀምሮ በክርኑ ጀምሮ ወደ ፊት ለፊት መሄድ የለም ሰው ቢያደርግለትም ማለት ነው። فإن صب عليه غيره برئ بمرفقه وكعبيه በእግሩ ጊዜ ተቁርጭምጭምቱ ይጀምር በእጁ ጊዜ ከክርኑ መጀመር እንዳለበት ሁሉ ነበር። ሁለቱም ተክርኑም ይጀምር የሚለው ተቁርጭምጭምቱም ይጀምር የሚለው አይያዝም ማለት ነው። فإن صب على نفسه ራሱ በራሱ ላይ የሚያደርግ ከሆነ ግን برئ بأصابعه በጣቶቹ ጀምሮ ይሂድ ከጣቶቹ ጀምሮ ወደ ክርኑ በእጁ ጊዜና ከጣቶቹ ጀምሮ ወደ ቁርጭምጭምቱ ይሂድ በእግሩ ጊዜ ማለት ነው። ወየተአሐድ እንደዚሁም ሰውየው ሊጠነቀቅ ይወዳል። ወየተአሐዱ ይጠንቀቅ አማቅያ ዐይነይሂ የሁለት አይኖቹን ዝንብቃ የሁለት አይኖቹን ዝንብ መዋያ በጣም እቺ ጎድጓዳዋ ቦታ ልትሳት ትችላለች ተብሎ ስለሚሰጋ ያቺ ተቀረች ውዱእ እንዳልሆነ ስለሆነ የሚቆጠረው ያንን መጠንቀቅ አለበት ማለት ነው። እንደዚሁም ወዐቂበይሂ ሁለት ተረከዞቹንም መጠንቀቅ አለበት። ሁለት ተረከዙም ጎድጓዳ ነው። እነሱ ሳይደረሱ እንዳይቀሩ መጠንቀቅ አለበት። ያንን ሳያዳርስ ከቀረ ሰውየው የቂያም ቀን በሳት ይዳረሳል የሚል ወይሉ ሊልዐቃቢ ብለው ነብያችን ዛቻ አዘል የሆነ ንግግር ተናግረዋልና ያንን ጥንቃቄ ማድረግ አለብን። ወነዊሂማ የነሱም መሰልን ቦታዎች እንደዚሁ መጠንቀቅ አለበት። ሚማ የኻፉ ኢግፋለሁ መዘንጋቱ መሳቱን የሚሰጋው የሆነን ቦታ ማለት ነው። የጣቱ ጀርባ ሊኖር ይችላል። የክርኑ ጀርባ ሊኖር ይችላል። ቆዳው የሚተጣጠፍበት ቦታ በአጠቃላይ ገላውን የሚታጠብ ከሆነ እንደ እምብርቱ ያለን ይመስል እንደ ጉልበቱ ያለው ቦታ ሊስታት የሚቻል የሚያሰጋ ቦታ ነውና እነዛን መጠንቀቅ አለባቸው። ሲየማ በተለይ ፊ ወቅት ሽታ ቅዝቃዜ በሚሆንበት ሰዓት ቀዘቀዘ ቶሎ በጨረስኩኝ እያለ በሚያደርግበት ሰዓት ስለሚሆን እዛ ላይ ጥንቃቄ ማድረግ አለበት። فإن الغالب على الشخص الإغفال በዛን ሰዓት ሰውየው የአብዛኛው ባህሪ የሚሆነው አብዛኛው ባህሪው የሚሆነው ማለፍ መሳት ሊሆን ይችላል ማለት ነው። وخصوصا اذا كان الماء باردا ሰዓቱ ቅዝቃዜ ሆኖ ውሃው እንደዚሁም ደግሞ በተጨማሪ ቀዝቃዛማ ከሆነ በጣም አስጊ ነው የሚሆነውና እዛ ቦታ ላይ ጥንቃቄ ማድረግ አለበት። فيشرع في غسل أعضائه بلا إسباغ لها ዝም ብሎ ውዱእ ገብቶ ተውዱእ ሊወጣ ሊጨርስ ይችላል። ክፍለ አካሎቹን ሳያዳርስና ጥንቃቄ ማድረግ አለበት። ቅዝቃዜ በሚሆንበት ሰዓት በተለይ ቅዝቃዜ ባለው ውሃ ቀዝቃዛ በሆነ ውሃ የሚያደርግ ከሆነ ማለት ነው። ወይሰኑ አዩሐሪከ ኻተመን ቀለበቱን ሊያላውስ ሊያንቀሳቅስ እንደዚሁም ይወደዳል ማለት ነው። ይወደድለታል የምንለው ቀለበቱን ሳያላውስ ቢቀር እንኳ ውሃው ከስሩ ይገባለታል ብለን የምንል ከሆነ ነው። ቀለበቱን ካላላወሰ ውሃው ወደ ስራ አይገባም ጠብቋል ቀለበቱ የሚባል ከሆነ ቀለበቱን ማላወሱ ግዴታ ነው፣ ዋጅብ ነው፣ ውዱእን አያደርስለትምና ሊየድኹለ ልማኡ ተሕተሁ ውሃው ከስሩ እንዲገባ ማላወሱ ይወደዳል። ያሁን እንዳልነው ባያላውሰው የሚገባ ከሆነ ነው። ወዩኸሊለ አሷቢዐ ሪጅለይሂ የሁለት እግሮቹን ጣቶች ሊፈለፍልም ይወደዳል። ባዕድ ገስሊሂማ ታጠባቸው በኋላ ቢኺንሲሪ የዲሂል ዩስራ በግራ እጁ ትንሽ ጣት ነው የሚፈለፍለው። ከስተታች በኩል የሚጨርሰው በግራ እግሩ ትንሽ ጣት ይሆናል ማለት ነው። በግራ እጁ ትንሽ ጣት የግራ እግሩንም ጣቶች የቀኝ እግሩንም ጣቶች የሚፈለፍለው በዛው ነው። ከቀኝ እግሩ ነው የሚጀምረው። መጀመሪያ የሚታጠበው ቀኝ ስለሆነ የሚጨርሰው ግን በግራ እግሩ ትንሽ ጣት ይሆናል ማለት ነው። ስለዚህ በዚህ አይነት ውዱአችንን የምናከናውን ይሆናል። ሱናዎቹ አላለቁም። አሁንም በሚቀጥለው ደረሳችን የምናሟላቸው ይሆናል ኢንሻአላሁ ተዓላ። እስከዛው ድረስ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱሁ።